በስተመጨረሻም እንግዲህ ጽናቴና ኪራ ታረቁ ማለት ነው። እርቀ ወርደዋል። ተመስገን። እንግዲህ ከዚህ በኋላ ላለው ነገር ደግሞ እንግዲህ አሁን ያወራቸው በሙሉ ሀናን የሚመለከት ነገር ነው። እኔና ሀና ደግሞ ምንም አይነት ግንኙነት የለንም ከስራ ውጪ። አውቃለሁ ልጅቷ እብድ ናት። ከዛ ውጪ ግን ምንም አይነት ነገር እኔና እሷ መሀል የለም። ልታምኝኝ ይገባል። ፍቅር ትዳር መሀል ደግሞ መተማመን ከሌለ ሁሉም ነገር ብላሽ ነው አላት ማለት ነው። እሷ ደግሞ ለሽማግሌዎቹ እንደተናገረችው እንግዲህ እኔ ሀና የምትባል ልጅ አልፈልግም። እንደገና ደግሞ ትዳር ከያዝን ጀምሮ ለእኔ ምንም አይነት ቦታ የለውም። ቦታ እየሰጠኝ ጊዜም እየሰጠኝ አይደለም። ስራ ላይ ነው ጊዜውን የሚያሳልፈው እኮ። ታዲያ ካልተሰራም እኮ አይኖርም አላት ነው የናሁም አባት። በስተመጨረሻም እንግዲህ ይሄው ነው፣ ምንም አይነት ነገር የለም ሌላ ነገር አለች ማለት ነው። በቃ ይሄው ነው ሲሏት፣ አዎ። ከዛም ኪራም ሲጠየቅ እኔ ምንም ያደረኩት ነገር የለም፣ እኔ ከእሷ ውጭም ሴት ማየት አልፈልግም። ግን ደግሞ እሷ ችግር አለባት፣ ምክንያቱም በተደጋጋሚ የሚደውልላት ሰው አለ። እኔን እያስተኛች እሷ ታች ወርዳ ስልክ ታወራለች። ያም ነገር ነው ያናድደኝ እያሉ እንግዲህ እንደው እዚህ ድራማ ላይ ማን ይመቻቸዋል ብትሉኝ ኒናና ናቲ። እውነት አቤት አቤት፣ ናቲማ እንዴት እንደሚያስቀኝ አትጠይቁኝና ኒና ደግሞ የወሬ እናት። እንግዲህ ወሬ ካልሰማች ካላጣራች ሞቷን ትመርጣለች። እንግዲህ ለናሁም የደውላ ያሳቀችኝ ሳቅ ማለት ነው። ለናሁም እስቲ ለማን ልደውል ብላ የምታስበው ነገርስ እንግዲህ በስተመጨረሻም ታረቁ። ደስ ይላል ማለት ነው። ነገር ግን ያው አሁንም ይሄ ቅናት የሚባል ነገር ከመሀላቸው ካልወጣ ከባድ ነው። አንቺም ደግሞ እንግዲህ ኪያ በወንድሟ እርቅ ማውረድ ደስ ብሏት ወደ ወንድሟ ቤት እየሄዱ እያለ ሀና አሁን ደግሞ ወንድሜና ሚስቱ በመታረቃቸው ደስ ቢለኝም ግን ደግሞ አሁን አንቺን ካየችሽ፣ ምክንያቱም የጥሉ መንስኤ አንቺ ስለሆንሽ አሁንም ደግሞ እንባ ከረዩ እንዳትላለች። አየሽ ከደስታ ብዛት እኮ ሁሉንም ነገር ረስቸው ነበረ። ልክ ነሽ። እኔ ሁሉም ውስጤ ንጹህ ነው፣ ግን ደግሞ ለምን እንደሆነ ባላውቅም ሰዎች ይነሱብኛል። ከውጭ ብቻ አይደለም ከቤትም ውስጥ ነው። የፈለገ ነገር ለሰዎች ባደርግ ምስጋና አልመሰገንም። ምን አይነት ህይወት ምን አይነት እድል እንዳለኝ ራሱ አላቅም ስትል እውነት በጣም ነው ያሳዘነችኝ። ነው የፈለገ ጥሩ ነገር እንኳን ብሰራ አልመሰገንም። ስለዚህ እድሌን አውቀዋለሁ አለች። ከዛ በኋላ እንግዲህ ማነው ናሆሜም ጽናት እንደዚህ እኮ አይደለም ነገርን በመነጋገር ቀስ ብለሽ እንጂ በአንዴ የምንወስነው ነገር አይደለም። በአንዴ የምንወስነው ነገር ደግሞ ዋጋ ያስከፍለኛል። ሁላችሁም በእኔ ቦታ ስትሆኑ ብቻ ነው የምታውቁት። አለበለዛ በእኔ ጫማ ውስጥ ካልቆማችሁ የኔን ችግር አትረዱም አለች። ይሄ የመረዳት አለመረዳት ሳይሆን አንቺ ለሱ ስታስቢ እሱ ለአንቺ ሲያስብ፣ ለእኔ ጊዜ ካልሰጠኝ ምን ያደርጋል? ስራ እኮ ነው ጽናት። ስራ ካልተሰራ ደግሞ እንዴት ይኖራል? ደግሞ ልጅቷ እብድ ናት እንጂ ይሄን ያክልም ኪራን የመሳብ አቅሙም የላትም። እኔ አይቻታለሁ። ትንቀለቀላለች፣ ትቸኩላለች እንጂ ምንም ስታደርግ አላየዋትም አላት ናሆሜም። ቅዱሴም እንደዛው። ስለዚህ ይሄ ውሃ የሚያነሳ ነገር አይደለም፣ ተረጋግተሽ በስነ ስርዓት ማሰብ አለብሽ አላት የናሆሜም አባት። ከዛ በኋላ እንግዲህ እሺ በቃ ነገሮችን እናስተካክላለን ምናምን ተባባሉ። ኪራም በተራው ተጠየቀ። እሱም መመለስ ያለበትን ነገር መለሰ፣ እሷም እንደዛው። በስተመጨረሻም እንግዲህ ታረቁ። ተመስገን። እንግዲህ ከዚህ በኋላ ላለው ደግሞ እንግዲህ እነሱ ናቸው የሚያውቁት ማለት ነው። እውነት አስቸጋሪ ነው ማለት እንደው እኔ እንጃ ምን እንደምል አላውቅም። ከባድ ነው። ሁሌ እንትን ጭቅጭቅ ያለበት ትዳር ከባድ ነው የምር። ትዳር ማለት መከባበር ነው፣ መተዛዘን ነው፣ መተሳሰብ ከሌለ እኔ እሱ ከለኔ ካላሰበ እኔ እንዳለብኝ እንዴ እጭ የራሱ ጉዳይ ከተባለ የእውነት ነው የምላችሁ ትዳር ዘላቂ አይሆንም ማለት ነው። አልሙሂም ታርቀዋል። ደስ ብሎኛል። እንግዲህ ሀኒቾም አሳዘነችኝ። ከዚህ በፊት እንግዲህ እነ ኪራ ቤት ሄዳ ስትወጣ ሀና ቦርሳሽን አምጪ ለምን ስትላት ልፈትሸው
የሰሞኑ ሁኔታችን ጥሩ ስላልሆነ አለች። ያንን ዛሬ ቆማ አስታወሰች እና እንባዋን እርግፍ እርግፍ እያደረገች ተመልሳ ሄደች ማለት ነው። እውነት በጣም ነው ያሳዘነችኝ። እንግዲህ አያችሁ እሷ ኪያ ስትነግራት በጣም ነበር የተደሰተችው። እውነት ለመናገር በጣም እንዴት ደስ እንዳላት አትጠይቁኝ። ምክንያቱም እንኳንም ታረቁ፣ በእኔ ምክንያት ነበረ እንደዚህ የሆኑት እኔ በማላውቀው ነገር ግን በመታረቃቸው በጣም ደስ ብሎኛል። እውነት ደስ ነው ያለኝ እያለች ከዛ በኋላ እንግዲህ ደስታዋን ለመካፈል ወደ እነሱ ቤት እየሄደች ሳለ ነገር ግን ደግሞ ስታስበው የጥሉ መንስኤ እሷ ናት። ይሄ ነገርማ ይቅርብኝ፣ በቃ የጥሉ መንስኤ እኔ ስለሆንኩኝ እንደገና አሁንም ነገሩ እንዲከር አልፈልግም። በቃ ኪያ አንቺ ሂጂ ወንድምሽን እንኳን ደስ አለ በይው ብላ እሷን ላከቻትና እሷም ተመለሰች። በፊቱን ነገር እያስታወሰች ግን ውስጧ ታሟል። አሳዝናኛለች ኪያ ማለት ማነች ሀኒቾ እንባዋን እየጠረገች እንግዲህ እሷም ወደ ቤቷ ተመለሰች። ኪያም ወደ ወንድሟ ቤት ሄደች ማለት ነው። እናም ጽናትና ኪራ እንግዲህ ምንም እዚህ ግባ በማይባል ጥል ነው የተጣሉት። ቅናት እሱ ታውቁታላችሁ። ማነው ኪራ በትልቁም በትንሹም ይቆጣል፣ ይጮሃል። አሁን ግን ትንሽ ረጋ ብሏል በነገራችን ላይ እና ለማንኛውም ታረቁ እንግዲህ ደስ ይላል። በመታረቃቸው እውነት ደስ ብሎኛል። ምክንያቱም ከባድ ነው ተራርቆ መኖር። እሷም እንግዲህ አባቷ ጋር ትሄድ የት ትሄድ እኛ የምናውቀው ነገር የለም። ብቻ ሞሄ መታለች። እንግዲህ መራዊትና ሰኒዬም በእሷ እንደዚህ መሆን በጣም ግራ ተጋብተዋል። ሰኒማ አይቺማ እራሷ ጽናት አይደለችም። ጽናት ምንድን ነው የሆነችው? ጽናትን ምንድን ነው የቀየራት? አንዳንዴም እኮ ትዕግስቶች ሲበዙ እንደዚህ ያደርጋሉ አለች። እንግዲህ ሰኒዬ ለሰው ሀሳቢ፣ ለሰው ቅን ሀሳቢ፣ የእውነትን እምላችሁ የራሷን ችግር ወደ ጎን ታደርግና ሁሌ ለሰው ነው የምትጨነቀው። ያም እንግዲህ መርሲሞይ የሚባል ጅል በለው እንደው ጅል ነው የእውነት እንዴት ነው የሚያቃጥለኝ። እኔ ማን እንደው እንኳ አታውቁኝም የሚለው ነገርስ ጉድ እኮ ነው። እንደው ያየውን ሰው ላይ መንገድ ላይ አሁን እንግዲህ የሰኒን ፎቶ እበትነዋለሁ ሶሻል ሚዲያ ላይ የጠየቅኩሽን ገንዘብ ካላመጣሽ እበትነዋለሁ። የእህትሽን ገላ ማንም እንዲጎመዥበት ከፈለግሽ የራስሽ ጉዳይ ነው። አይ የምትይ ከሆነ ገንዘቡን ትከፍያለሽ። ቆሜም አይ ይመስልሃል እንዴ ግንባርህን ብዬ ነው የምደፋ አለች እኮ የሴት ጀግና። እውነት ራኬብ እንግዲህ አጎራችኝ። እሱ እንትናን ሀዊን ይዞ እንግዲህ እንዳስፈራራት አይታችኋል። ሀዊን እጇን ጠምዝዞ ምክንያቱም ሰኒ ሊበቀላት ስለፈለገ ብቻ እኮ ነው። የማይገባበት የለም መቼም። እንግዲህ ማናት ሰኒ በጣም ነው የምታሳዝነው። አሁን ይህን ፎቶ ከበተነውም ከባድ ነው። ሊያስፈራራ ፈልጎ ይመስለኛል ሳስበው። ልጁ ግን ምን አይነት ደረቅ የሆነ ረይን ከሚዲያ ውስጥ አስወጡልን። የእውነት አውጦት ያቺ መቅዲ ከዚህ ከጽናት ውስጥ እንደወጣች ማለት ነው። ይሄንን መርሲሞ የሚባልም ልጅ ከዚህ ውስጥ ማስወጣት አለባቸው፣ ግዴታ ነው። አለበለዛ ይደብራል በጣም ማለት ነው። እና እንግዲህ ጽናትና ኪራም ችግራቸውን ተነጋገሩ፣ ፈቶ ቀለበት እጄ ላይ ስለሌለ ብቻ ነው እንደዛ የሆነብኝ አለች። እንዴ ታዲያ ከዚህ የበለጠ ነገር ምን አለ? ቀለበትን የሚያክል ነገር እኮ የለም። ቀለበት በጣት እንጂ በልብ ይታሰራል እንዴ? ዋናው ነገር የልብ ነው። ስለዚህ ልብ ላይ ያለ ትስስር ይበልጣል አለች። አየየየ እንደዛማ አይደለም፣ እንደዛ አትበይ ጽናት። አንቺ እኮ እኛ የምናውቅሽ ጽናት ትዕግስተኛዋ፣ አርቆ ሀሳቢዋ እሷን ነው የምናውቀው። አሁን ግን አንቺ እኛም ማናውቅሽ ጽናት ነው የሆንሽብን ፈጽሞ አለቻት። ከዛ በኋላ አዎ የድሮ ጽናት አይደለውም አልዋሽም። ምክንያቱም እንደዚህ እንደሆነ ያደረገኝ ራሱ ኪራ ነው። በቃ ለእኔ ምንም አይነት ጊዜ የለውም፣ ቦታ አይሰጠኝም። ስራ ነው፣ ስራ አምሽቶ ይገባል። እንደገና ደግሞ ከስራ ባልደረቦቹ ጋር ከዚቹ ከዋና ጭምር እራት እያሉ ይወጣሉ። እና ታዲያ እኔ የቤት እመቤት ብሆንስ የእሱ ሰራተኛ ነኝ ወይስ ገረድ ነኝ? አለች እኮ ጨርሶ ማለት ነው። ዛሬ እንግዲህ ጽናቴ በስተመጨረሻም እንግዲህ ታረቁ። በመታረቃቸው እውነት ደስ ብሎኛል። ምክንያቱም ሁለቱም ጋር ፍቅር አለ። ምክንያታቸውም እንግዲህ ውሃ አይነሳም እንዳለው ነው የናሆሚ አባት። ምንም ውሃ አይነሳም የእናንተ ነገር ብሏል። እንግዲህ በስተመጨረሻም ያው እንትን ብለዋል ማለት ነው። ተመስገን
የእውነት ነው የምላችሁ በመታረቃቸው። አንዳንዴ ሽማግሌ ዋሽቶ ያስታርቃል ይባላል። የእውነት እኮ ነው። በነገራችን ላይ የናሆም አባት ቶሎ ብለን ቀድመን ቤት እንድረስ፣ በናፍቆት የታረቀ ነገር እርቅ የወረደ በኋላ ደግሞ ምክንያታቸው በምን እንደሆነ ሳይፈታ ይቀራል። ስለዚህ በናፍቆት ሳይታረቁ ቶሎ ብለን ሄደን ቀድመን እናስታርቃቸው ብለው እንግዲህ ሁሉንም በየተራ ጠየቋቸው። ኪራም ያለውን ሀሳብ ተናገረ። ምክንያቱም ምንድን ነው ችግርህ? በምን ምክንያት ነው የምትጣሉት ከጽናት ጋር ሲለው እኔ ይሄ ነው ብዬ የምለው ነገር የለም። በቃ ፈጽሞ የማላቃት ጽናትን የሆነችው ጽናት እኮ እንደዚህ አይደለችም። ሲቀጥል ደግሞ ስልክ ነው በቃ ስልኳ ከጆሮዋ አይለይም። እኔ እንኳን ስደውልለት አታነሳልኝም። 24 ሰዓት ቢዚ ነው ስልኳ። በዛ ላይ ደግሞ የጋብቻ ቀለበቷን አውልቃ ሰው ላገኘ ነው ብላ እዛ አገኘዋት። የኔ ምክንያት ይሄ ብቻ ነው። እሷን ደግሞ ጠይቋት ምን እንደምትል አለ። እሺ ያለ እሷን መጣች። ምንድን ነው ጽናት ችግርሽ ምንድን ነው? እሱ እዚህ ጋር ያዳረሳችሁ ቤትሽን ለቀሽ እስከ መሄድ ድረስ ሲላት የናሆሜ አባት እኔ አንደኛ ነገር ለእኔ ቦታ አይሰጠኝም፣ ጊዜ የለውም፣ ሁሌም ስራ ነው ይላል። ሲቀጥል ደግሞ ያቺ ሀና የምትባል ልጅ በፍጹም አልወደድኳትም። እሱ እኔ ሰራተኛ የሱ ሰራተኛ ሆኜ ነው እሱን ያገባሁት። አሁንም ደግሞ እሷ የሱ ሰራተኛ ነች። ስለዚህ እንደኔ እንዳያገባት ብዬ ፈርቼ ነው። ይሄውኑ ጥርጣሬ አለች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ በስተመጨረሻም ጽናትና ኪራ ታርቀዋል። ደስ ይላል ማለት ነው። እውነት ለመናገር ደስ ብሎኛል በመታረቃቸው። እውነት ደስ አለኝ። ምክንያቱም ብዙ ነገር አሳልፈዋል። በጣም ብዙ ስቃይ፣ እሷ በተለይ የቤቲን የዛችን የሶሲን ብዙ ነገር አሳልፋለች ጽናት። ያ ሁሉ አልፈው እዚህ ጋር ደርሰው አሁን ደግሞ